ሃይሚን እዛ ጋር አምጥተህ የዋሰ ልጁ ላይ በጭንቀት ላይ ጭንቀት ነው የደረብክበት። ጌታን ሰው እንዲያቅም ፈልገው ስሙት እና ብሩኬ ስለፈለገ ነው ማለት ነው አብሳላትን ቤት ድረስ ይዛት የመጣው። የብሩኬ ፍላጎት ስለነበረ ነው ያን ጊዜ እሷ ቤት መታ ምግብ የሰራችለት ስታጎርሰው የነበረው። ግልጽ እኮ ነው አሁን የተናገርከው አቶ ፍጹም። ጓደኛዬ እንዲጎዳ ስለማልፈልግ ጓደኛዬ የፈለገውን ነገር ያው ያስደስትሃል። ብሩኬ የሚፈልገው ነገር ያስደስትሃል አንተ ማለት ነው። አብሳላትንም በዛን ሰዓት አምጣት ብሎ ነው ያመጣሃት ማለት ነው። እኔ በጣም ትገርሙኛላችሁ። አንቺኛዋ ደግሞ ማለት ነው ሃይሚ እዛ ጋር መገኘቷ ሃይሚ ነች እንዴ ለብሩኬ ጭንቀት የፈጠረችበት? ራሱ የሰራው ስህተት ነው ጭንቀት በጭንቀት ያደረገው። ሃይሚማ የሱ የጭንቀቱ መድኃኒት ናት። አስረግጬ ልንገርሽ። ሰላም ጤና ይስጥልኝ፣ ሰላማችሁ ይብዛልኝ በያላችሁበት ውድ የቻናላችን ተከታታዮች እንደዚህ ቪዲዮ ላይክ ሼር አድርጉት። እኔ በጣም የሚገርሙኝ ሰዎች አሉ፣ የሚገራርሙ ሰዎች አሉ በጣም ማለት ነው። በተለይ የሴት ልጅ ክብር ወጉን ይሆናል የሴት ልጅ መበደል የማያውቁ ሰዎች፣ የማይገባቸው የማይረዱ ሰዎች አሉ፣ ሴቱም ወንዱም ማለት ነው። አሁን ብሩኬ ሃይሚን እንደዛ ለመንኩኝ ምናምን ነገር ብሎ ዛሬ በድጋሚ አብሳላትን ይዟት ሊመጣ ይችላል። ጠብቁ። ስህተትን ማረም ወይንም አንድን ሴት መለመን አንድ ቀን ሁለት ቀን አይደለም። የራስን ሰው መለመን፣ የራስን ሰው ወደ ራስ የራሴ የሚለውን ሰው አሁን እኔና ሃይሚ ገና ብዙ እቅድ ያለን ነገና አብረን የምንኖር ነን ምናምን እያልክ ብዙ ጊዜ ተናገረዋለሁ ብሩኬ። ነገር ግን ደግሞ ነገ አብረህ የምትኖረውን ሰው ካስቀየምከው ወደ ራስ የምትመልሰው ሴት አምጥታ አስቀንተህ ምናምን አይደለም። በጭራሽ ታማኝ ሆነህለት ነው የሰራው ስህተት እየጠጠተክ ታምነህለት ስትገኝ ነው ወደ ራስክ ሊመለስልህ የሚችለው ማለት ነው። አሁን አንተ በቃ እንደ ተበዳይ ነው ራስን እያሳየሃለሁ። አንተ ተበዳይ ነክ። አንተ ሃይሚን ለምነሃታል፣ ደክሞሃል፣ አሁን ሰልችቶሃል። አንተ ላይ እየታየ ያለው ነገር ምንድነው? መከፋት፣ ድብርት፣ መሰልቸት፣ የሆነ ድካም ነው እየተሰማህ ያለው። ምክንያቱም ፊትክ፣ ሰውነትክ፣ ሁሉ ነገር እዛ ጋር የሚነበበው የምታደርጋቸው በቃ አክት ምናምን ነገር እዛ ጋር ሁሉ ነገር እንደደከመክ እንደሰለችክ ምናምን ነው የምታሳየው ማለት ነው። ነገር ግን ደግሞ ራስህ እንዲደክምህ እንዲሰለችክ ያደረከው ራስህ ነህ። እንዴት ወደሚለው ነጥብ ስንመለስ አንተ አንድን ስህተት ለመቅረፍ ደግመክ ሌላ ስተት ትሰራለክ። ለምሳሌ ዛሬ ሃይሚን ለመንካታ እምቢ ስትልክ ነገ ሌላ ሴት ይዘህ ትመጣለክ። ከዛ ተነጎዲያ ደግሞ ተነስተህ ትለምናታለህ እንደገና። ከዛ ደግሞ እሷ እምቢ ስትልክ እንደገና ደግመህ ሌላ ስተት ትሰራለክ። እሷ ዛሬ እምቢ አለችክ ማለት ነገ ደግሞ እምቢ ትላለች ማለት አይደለም። ዛሬን እምቢ ብለው ነገን ስተት ይሰራል ብላ ዳር ላይ ቆማ ለመመልከት ነው። ትናንትና እንደዛሽ ለመንክ፣ ዛሬ ደግሞ የሆነ ስተት ልሰራ ትችላለህ። ግን ባትሰራ ነገሩ እንዲስተካከል ከፈለክ ሌላ ስተት ባትሰራ እንዲሁ ብትጠብቅ፣ እንዲሁ ብትለምን፣ እንዲሁ ወደ ራስ ለማቅረብ ብትሞክር ጥሩ ነው ባይነኝ። ይሄ ነው መደረግም ያለበት ማለት ነው። አሁን አንተ ራስን እንደተበዳይ ሃይሚ ደግሞ እንደበዳይ ተደርጎ ኦዲየንስ እንዲያስብ፣ ኦዲየንስ እዛ ጋር ሃይሚን እንዲሰድባት፣ ሃይሚ ልክ ጥፋተኛ ሆና ምናምን በቃ አጥፊ በቃ ምንም እንዳልተበደለ ምናምን ነገር። ከሷ በላይ የተበደለ ሰው የለም። በደሏን ግን መከፋቷን ግን ሐዘኗን ግን ማንም እንዲያይላት አትፈልግም። ማንም እሷ እኮ ከዚህም በፊት እኮ ተናግራለች። እኔ ሐዘኔን በደሌን ማንም ሰው እንዲያይብኝ አልፈልግም ብላለች። መታየትም የለበትም። ምክንያቱም ብዙ የሷን ውድቀት የሚፈልጉ ሰዎች አሉ፣ እንደዛ አፋቸውን ከፍተው የሚጠብቁ ማለት ነው። አፋቸውን ከፍተው የሚጠብቁ አሉ፣ የሷን ውድቀት የሚፈልጉ ማለት ነው። ስለዚህ አንተ መሰልቸት የለብህም ነው እያልኩ ያሉት። ራስን ልክ አሁን አንተ እንደተጎዳ በቃ በጣም ተከፍተሃል ምናምን ነገር እያደረክ ያለው ማስመሰል ነው እያደረክ ያለው፣ እያስመሰልክ ነው። እውነቴን ነው ብሩክ፣ በጣም እያስመሰልክ ነው። ማስመሰል ደግሞ አንደኛ ነክ፣ አንድ ቁጥር ነክ ማስመሰል ላይ። እውነቴ የተበደለ ሰው ማለት ነው በደሉን እምቅ አድርጎ ይዞ በቃ ሌለ ስተትም ካለበት ስተቱን ለማረም ነው የሚሯሯጠው። አንተ ግን የሆነን ስተት አንተ ግን ብሩኬ አውቀህ ይሁን ሳታቅ
ስተትን በስተት ላይ ነው እየደራረብክ ያለው። ስለዚህ ደግሞ ልክ ራስህን እንደተበዳይ በቃ ራስህን እንደተበዳይ አቲ እንዴ ለምን እኔ እኮ ነኝ ስተት እየሰራ ያለሁትኝ። ይቺ ልጅ እኮ ምናልባት እኮ ልትመለስ ትችላለች፣ አሁን እንደተወሰነ ብተዋት ብለህ እንኳን አስብ አታቅም። እንደዛ እንኳን ብለህ አታቅም። ሌላው ነገር ደግሞ አቶ ፍጹም ለጓደኛ ማዘን ወይንም ለጓደኛ የሆነ የሚያስፈልገውን ነገር ማድረግ ሴት ማምጣት አይደለም። እሺ ጓደኛክ ሴት አምጣልኝ ቤት ድረስ ሲልህ ጎትተክ ይዘህ አትምጣ። ምን ስትል ነበር የኖርከው? ፎቶ እንኳን ቤት ውስጥ ሄደ ስትሰቅል የሃይሚንና የብሩኬ ምን ነበር ስትል የነበረው? ብሩኬና ሃይሚ መቼም አይለያዩም። እንዲለያዩ ግን የምታደርጉ ሰዎች አላችሁ። ማንነታችን ታውቃላችሁ ምናምን ስትቀበጣጥር አልነበረ እንዴ? ያ ሁሉ ማሽቃበጥ ለሰብስክራይብ ነበረ ማለት ነው። ለምንድን ነው እናንተ አንዳንድ ሰዎች ግን ለምንድን ነው ህሊናችሁን ይወቅሰኛል ብላችሁ ማታስቡት? ለምንድን ነው ግን ለምን? እንደው እውነት ለመናገር ያክል እኔ ክርስቶስን ነው የምላችሁ፣ ማስመሰል የሚባል ነገር በቃ አልወድምም፣ አልፈጠረብኝምም። ሲጀመር እኮ እውነተኛ የሚናገር ሰው ራሱ አይወደድም። ለዛም ነው የምትጠሉኝ፣ እውነቱን ስለምናገር ቻናሌን ሰብስክራይብ አታረጉኝ ምናምን። እኔ ደግሞ እውነትን ነው የምናገረው፣ አላስመስልም። አታድርጉኝ፣ ምን አገባኝ እኔ፣ አታድርጉኝ። እኔ ውስጥ ያለውን እውነታ ነው የምናገረው። ይሄ ማስመሰል ምናምን ነገር ኖ ኖ ኖ ኖ ኖ። እኔ ቤተሰብ እየዋሸሁ አይደለም ያሳደገኝ። ውሸት ሲጀመር የዋሸ ጥፍሩን ነው የሚባለው። እና እኔ ማለት የምፈልገው እንዳጠቃላይ ማለት ነው ብሩኬ አሁን ላይ እንትን በል ተረጋግተህ አስብበት። በድጋሚ ምንም አይነት ነገር እንትን እንዳታረግ። ሌላው ነገር ደግሞ እኮ አሁን ሃይሚዬ ትናንትና ላይ እንደዛ እምቢ ያለችው ከትናንት ወዲያ ዕለት የተጠፋ ጥፋት ስላለ ነው። ያቺ ሴት ምንን ባስመለከተ ቤት ድረስ መጣች፣ ምንን ባስመለከተ ኪችን ድረስ ገብታ ምግብ ልትሰራ ቻለች፣ ምንም ባስመለከተ ሃይሚ በተቀመጠችበት ወንበር ላይ ተቀምጣ ልታጎርስክ ቻለች። ምንድን ነው ይሄ? እኮ ሁላ መልስ አልተመለሰላትም። ያልተመለሰላት ነገር አለ። በባለፈው ጊዜ እኔና ሳላት ምንም አይነት ነገር የለንም ብለህ ለኦዲየንስም ለእሷም ነግርሃታል። ስለዚህ ምንም አይነት ነገር ከሌለ ለምን እሷ እንኳን ብትፈልግክ ተስፋ ማስቆረጥ አለብክ። በቃ እኔ ህይወቴን ልኑርበት ተይኝ፣ የራሴ ህይወት ያለኝ ሰው ነኝ ብለክ እንደ ወንድ ልጅ ኮስተር ተር ብለክ ጥግ ማሳዝ ያለብን ነገር ጥግ ማሳዝ ነው። በቃ ከህይወት እጥብጥብ አድርገ ማውጣት ያለብን ሰዎች ማስወጣት አለብን በቅድሚያ ማለት ነው። አዘን ደረጃ ሳትደርስ ብዙ መለማመጥ ቦታ ሳትደርስ ማለት ነው መጀመሪያ ማለት ነው። እና እነዚህ አይነት ነገሮችን መስመር አስዝ። ከዛ በኋላ ሃይሚ እምቢ ካለች አንተ ለምነክ አንተ ጠይቀክ ሃይሚ ነች ጥፋተኛዋ ማለት ነው። አሁን ግን እኔ ሃይሚ ላይ ምንም ጥፋት አልታየኝም። ምንም የታየኝ ጥፋት የለም። ምክንያቱም እንደ ሴት ልጅ ቅር ያሰኛት ነገር አለ። እንደ ሴት ልጅ ያልተመለሰላት ነገር አለ። ያ ነገር ይመለስላት በአግባቡ። ያ ነገር በአግባቡ እንድትረዳ ትፈልጋለች፣ ማወቅ ትፈልጋለች። ሴት ልጅ ወደ አንድ ህይወት ውስጥ ስትገባ ጥልቅ ብላ የሆነ ነገር የሚያሻክራት ነገር ካለ ልቧ ውስጥ ያ ነገር ጥርት እንዲልላት ነው የምትፈልገው። እንደዚህ የተጉደፈደፈ ነገር ውስጥ መግባት አትፈልግም። ለዛውም ሃይሚዬ ማለት ነው። ለማንኛውም ውዶቼ የኔ ሀሳብ ይሄንን ይመስላል። አደራ ሴት ይዘህ እንዳትመጣ ዛሬ። አደራ ቡቡ አደራ።